ስለማይመሳሰል ፈርተው አሁን አንቺ በኤምባሲው አልፋ ይዟት ሂዶ ሰውየው በቆመበት እኮ ነው እዛው ፊት ለፊቱ እንዴት ወረቀት ሰጠሃት ልጅ እናት ላልሆነች እንዴት ወረቀት ሰጠህ ብለው ሲሉት ምን ይመልስ? መንዱቡ ምን ይመልስ? ይሄ ደግሞ በጣም ትልቅ ጥፋት ነው። ሀባይቢ ትልቅ ጥፋት ነው። ጥናት አድርጎ ነው ሲላክ ጥናት አድርጎ ነው። ይሄው እኛ አሁን በቅርብ የጓደኛችን ልጅ ተልካለች። ሸዋዬ ትባላለች። ከትላንትና ወዲያ ነው የሄደችው። አስጠንተናት ልጅቱ በምትረዳው ልክ አስተምረናት ወረቀት ኢቃማ ልታመጭ ነው ተብላ ኢቃማ ላመጣ ነው ብላ ነው ያለፈችው። የብዙሻት ልጅቱን አስተምረናት ማለት ነው። ወፍ ሳይሰማ ተነግሮ በደንብ ቦታ ይብላችሁ አስባችሁበት ነው እንጂ ካልሆነ የልጅቱ ህይወት ነው የሚበላሽው። ስለዚህ አንድ ጊዜ ሆኑ እዚህ ዋርጣ ውስጥ ገብተሻል። ከባድ ነው ወንድሜም፣ አንተንም አላህ ሰብሩን ይስጥህ። ዲኤንኤን በሚባልበትም በውስጥ ሁሉም ነገር በውስጥ ነው እንጂ እዚህ ላይ መታችሁ አውርታችሁት አይደለም። አይሆንም፣ ስለማይሆን ነው። አንዳንዱ ነገር ለሶሻል ሚዲያ አይሆንም። ስለዚህ ያው መፍትሄው አሁን ከ5 ወር በኋላ እንዳልሽው ከ5 ወር በኋላ የልጅ ፋይል ሲከፈት ነው ሄደው ኤምባሲ ማናገር ያለባቸው። እንዴት ነው የልጅቱ እንትን እንደዚህ ደርሷል፣ ምን እናድርግ? እንደገና ደግሞ በግል ጠበቃ አለ መሀን ያለ። አሁን ልቅስ ወጣ ብለሽ ስራሽን ስርት አድርጊ፣ ገንዘብ ያዝ፣ ብር ያስፈልግሻል። ገብቶሻል? ጠበቃዋን ቀጥራ ተከራክራ የሆነ ነገር ታደርጋለች። ሁለቱም ሚኒስትሩ እንጂ ሰርቶ ለምን ሁለቱም ሰርተው ብር ያዙ ለጠበቃ ራሱ እየሰራ ነው። አላህ ይገዝሽ። እንግዲህ ይሄ ነው ያለው ሀቡ ያለው ጉዳይ ይሄ ነው። ሌሎቻችሁ ግን እኔን ነግሬያለሁ። ሌሎቻችሁ ግን ተው ገና ወንጀል እንልካለን ብላችሁ የምታስቡት ነገር ተመን ያስከፍላል። ብዙ ልጆች ናቸው የኢትዮጵያ ልጆች የተቀሙ ብዙ ናቸው። ሀቡ አንድ እንዳይመስልሽ፣ ይሄ ብቻ እንዳይመስልሽ፣ ሌሎችም አሉ። ተፋፍረው ነው ልጆቻቸውን መንግስት ስለወሰደባቸው ተፋፍረው፣ እንደገና ደግሞ አባትዮ ስለሌለ ይሄው አባቷን ያለሁኝ ብሎ መጣ። ከራስ እኛ በቃ መንግስት ወሰደው፣ በቃ መንግስት ወስዶ በድርጅት ያድጋል። የሳውዲ ወታደር ይሆናል ሲያድግ ማለት ነው። በቃ ስለዚህ እናቶች እናቱ ናችሁ ተገኙ፣ እናቱ ናችሁ ተገኙ። በቃ አሁን ይሄ ሰውዬ እኔ አባቱ ነኝ ችግር የለብኝም አለ አይደለ? እኛን የምንቀበለው ይሄንን ጉዳይ እኔ አንቺ ከላስ ኤምባሲው እናውቃለን ተቀበልን በይ። የሳውዲ አረቢያ መንግስት ግን አያውቀውም። ለምን? የኔ ካወረቀት የለውም። ሳውዲ አረቢያ ተቀይሯል። በጣም ተቀየረ። ጥንቃቄ አድርጉ በእናታችሁ። ከመውለዳችሁ በፊት ወይ የሆነ ነገር አመቻችሁ ምናምን። አሁን ማድረግ ያለብን በጣም እየጮሁ ነው። ኡምረያን አንቺ ጋር ያሉት የአረብ ልጆች እየጮሁ ነው። እና ስለዚህ ግማሾቹ ምን እያሉ መሰለሽ አዚዛ፣ ኢትዮጵያዊ ነበርኩኝ በባህር መጥቼ ነው ይበል እያሉ ነው። ያዋጣል ይሄ ነገር? እንደዛ ብሎ ቃሉን ቢሰጥ እሷ ኢትዮጵያ ነው አባቱ ብላ ቃል ስለሰጠች ፋይሏ ላይ አያዋጣም ጋይስ። ሌላ ውሸት እንደገና አያዋጣም። እውነቱን ተናግሮ የመሸበት ማደር በቃ ዋሽተው እንደነበረ እሱ ኢትዮጵያ ነበር እሱ ራሱ እንደሆነ በሌላ ሰው ስም እንዳ ከተባለ አይደለም ወንድሜ፣ ከተባለ አይደለም ግዴታ ነው ወንድሜ፣ ከተባለ አይደለም ግዴታ ነው። ያንተ ካልተመርምሮ አባትነት ካልተረጋገጠ አይሰጣትም። በእናት ብቻ አይሰጥም። ግን አሁን አይደለም ከ5 ወር በኋላ ልጅቷ ፍርዷን ስትጨርስ፣ የተፈረደባት ልጅ ፍርዷን ስትጨርስ ፋይሉ ሲንቀሳቀስ ነው። አሁን ልጅቷ ፍርዷን ሳትጨርስ ፋይሉ እንደ አዲስ አይከፈትም እያለች ነው አዚዛ። ጠይቄላቸው ነበር የህግ ባለሙያ ብላለች። ለእኔ ብቻ ነበር የሚሰማኝ፣ ወይም ገስ ላይ ያለ ነው ብቻ ለእናንተ አይሰማችሁም። ኦኬ እሱ ያለው አባቱ ያስፈልጋል ሲባል
ከተባለ እሺ እመጣለሁ ልጄ ይሰጣሉ። ካልተባለ ግን ካልተጠየቀ ግን በዛው ስም ኦልሬዲ እንዲሰጠ ሊሞከርልን ነው የሚለው። አዚዛ ወይዬ ወይ ኦልሬዲ እሱ መልሶታል የተመልካቾችን ጥያቄ። ተመልካቾች ምን ብለው ነበረ? ኢትዮጵያ ነበርኩኝ በባህር መጥቼ ነው ይበል ሲሉ፣ እሱ ደግሞ እኔ ተይዤ እንደማላቅ አሻራ እንደሌለብኝ ይታወቃል፣ ይህም ውሸት እንደሆነ ይታወቃል አለ። ይሄ የእኛ ሰው አስተያየት ነው ማሬ፣ ይሄ አይደለም የሚሆነው። እኔ አላወራም እዛ ህልቅ አለፈልፍም። እሺ ይሄ እንደዚህ የሚሰራ ስራ አይደለም ሀቡ። ልጅቱ ቁጥሬ አላት እች ልጅ። እኔ ቤት ከአምስት ወር በኋላ ኤምባሲ ትሄድ ነው የምትይው አንቺ? አዎ ኤምባሲ ትሄድ፣ እንደገና መለፉ ይንቀሳቀሳል። የዛ ጊዜ ይሄን አድርጊ ብሎ ያላትን ታደርጋለች እንጂ ህዝብ አይደለም የሚሄዱትን የሚላት ህግ። ኡምረያን መፍትሄው አንድና አንድ 5 ወር ያቺ ልጅ ሰርቷን እስክትጨርስ 5 ወር ትጠብቂያለሽ። 5 ወር በኋላ ኤምባሲ ትሄጂና ኤምባሲ አድርጊ ሚሊክሽን ታደርጊያለሽ። እሺ ይኸውልሽ ሀቡ በሰዓቱ ሂዳ ስትጠይቃቸው የንደታቸውን መልሰዋል። ትክክለኛ መልስ የሚመለሱላት እና ምን እናርግሽ ብለዋታል። ሊገፏትም ምንም ሊሏትም ይችላሉ። ይሄ ትክክለኛ ነው። ለምን ለብዙ ህይወት ነበረ። በዛ ሰዓት ወደ 300 ህጻናት ልጆች ተመዝግበው ነበር ወደ ሀገር ሊሄዱ። የነዛ ሁሉ የተሰናከለው በዛ ነው። እሷም ደግሞ ተረድታለች፣ ይሄን ነገር ተረድታለች። እኔ አሁን ስጠይቅ ያሉኝ ምንድን ነው ይሄ የልጅቱ ላይ የተፈረደው ሲቀር ሲወጣ የልጁን መለስ ይነሳል። አሁን እናቲቱን እኮ እንቺ ልጅሽን ብለው እኮ አላኳትም፣ እንቺ ልጅሽን ብለው አላኳትም። ለምን ጉዳዩ የተሳሰረው ከዛች ጋር ስለሆነ ማለት ነው፣ ፋይል ጋር ስለሆነ እንደገና መልሰው ይጠይቋታል። እንደገና ኢንፎርሜሽን ከእሷ ይወስዳሉ። አላህ ያሳይሽ። እች እኮ እች ልጅ እኮ እናቱ አይደለችም ብላ ካለች እኮ ሙሲባ እኮ ነው። ገናኛ በዲኤንኤ እንትን ብለን ነው እንጂ ይሄን ሁሉ የለፈለፈች እኔ አላቃትም እናቱ አይደለችም ብላ ብትልም እኮ ሌላ ዋርጣ ነው የምታመጣው። ገብቶሻል? እንደው አላህ ቅንጭላቷን ይጠብቀው እዛው ቤቱን እንጂ በጣም እኮ ችግር ነው። እሺ ግን ልጇን ልታይ የምችልበት መንገድ ምንም የለም። አይቻልም። እሱንም ጠይቄ ዚያራ ይፈቀዳል ወይ ብዬ ጠይቄ አይቻልም አሉ። አይገባም፣ እነዚህ ህፃናቶች የሚታዩበት ጋር አይገባም አሉ። ስለ ጤንነታቸው ስለምናቸው ግን እዛ ሂዶ የነበረ ሰው ሲያወራ ያኔ የአረቦች ሀዳን አለ አይደለም፣ ዶክተር አላቸው፣ ቤቢሲተር አለ። በቃ በሽፍት ነው። በጣም ብዙ የሀበሻ ልጆች አሉ አሉ። በቃ በጣም ለጤንነታቸው ሁሉ እንክብካቤ አላችሁ አሉ። ለዚህ ደግሞ ይች ሀገር የምታንስ ሀገር አይደለችም፣ እንደ ሀገር ማለት ነው። የኢኮኖሚ ችግር የለባቸውም። ግን በጣም ያሳዝናል። አትሊስት ለእናት ምንም ቢሆን ልጇ እንድታይ። ሰው የገደለ ሰው እንኳን እስር ቤት ማስረጃ የላትማ፣ ማስረጃ የላትም፣ በቂ ማስረጃ የላትም እናት ለመሆኗ። የጋብቻ ወረቀት ቢኖር ሁሉ ዶክመንት ቢኖር ኖሮ አክብረው ያስተናግድ ነበረ። የኒካ ወረቀት ቢኖር የባልና የሚስት ወረቀት እንደዚህ ቢኖር አዎ በቃ እዚህ ላይ ስህተት ተፈጥሯል፣ ግን እናት ናት ተብሎ ይቻላል። ግን ምንም ማስረጃ የለም ሀቡ። ያኔ አንድ የምትከራከሪበት ጠንከር ያለ ነገር የሌለ ባጠፋሽው ጥፋት ደግሞ እንድቢያደርጉልኝ ብለሽ እኮ ማለት አትችይም። ጥፋቱ እኮ የኛ ነው። በጣም ያሳዝናል። የኔ እናት እንዴት እንደምትሆን አላውቅም። አሁን 7 እንደምታሳዝነው ወላሂ እና ልጄ እንዴት ሆኖ ይሆን የሚለው ነገር በጣም ከባድ ነው። ኡምረያን በጣም እናዝናለን። እንግዲህ አዚዛ ጠይቃለሽ የህግ ባለሙያም እንዳምትሉ ብላ 5 ወር በኋላ የልጅቷ ፋይል ሲንቀሳቀስ የዛኔ አንቺን ስምሽ ፋይሉ ላይ ስላለ ትጠሪያለሽ። ኤምባሲ ትሄጃለሽ፣ ኤምባሲ የሚልሽን ታደርጊያለሽ። ግን የዛኔ ጠበቃ ስለምትቀጥሪ ለጠበቃ ብር ስለሚያስፈልግሽ 5 ወር አንቺም የልጅሽም አባት በደንብ ጠንክራችሁ ሰርታችሁ ብር አጠራቅሙ። ጠበቃ ብዙ ብር ነው የሚጠይቀው። እሺ አይዞሽ። እሺ እና ዚያራም ከተቻለ ነበረ ጠይቄ ነበር፣ ዚያራም አይቻልም ብለዋል አለች። እሷ ሳትጠይቀኝ ነው የጠየኩላት። እሷ ሳትለኝ እች እናት እንዴት ትተኛለች?
የሆስፒታል በር ሰርተፊኬት የለም ወይ ራሄልዬ? የሆስፒታል በር ሰርተፊኬት የለም። ቤት ውስጥ ነው በአዋላጅ የወለደችው። ሳውዲ አብዛኞቹ ቤት ውስጥ ነው በአዋላጅ የሚወልዱት። ህገወጥ ኢቃማም ስለማይኖራቸው አብዛኞቹ የጋብቻ ሰርተፊኬት ማሬጅ ሰርተፊኬትም ስለማይኖራቸው ቤት ውስጥ ነው በአዋላጅ የሚወልዱት። እና ፖሊስ ጣቢያም ተጠይቃ ነበረ በእሺ የወለድሽበትን የሆስፒታል ወረቀት አምጪ ስትባል የለኝም ቤት ውስጥ ሊወለድኩት ብላለች። ስለዚህ ሁሉ ነገሩ ወንጀል በወንጀል ህገወጥ በህገወጥ ነው። ገባችሁ? ለዛ ነው ወይም ኤምባሲም ምንም ሊረዳት ያልቻለው። ሁሉ ነገር ህገወጥ ነው ከሀ እስከ ፐ። ያሳዝናል። ስለዚህ ምንም አይነት እንግዲህ ያለው መፍትሄ 5 ወር መጠበቅ ነው። ጠብቄ ጠብቄ ሌሎቻችንም ተማሩበት ከዚህ ጉዳይ ላይ። እንደገና ደግሞ ማንም ያገዘኝ የለም አትሉ። ኤምባሲው ስላገዘሽ እኮ ነው። ኤምባሲው ስላገዘሽ ነው። እዛ ቡድን ይወጣ እንደ ወንጀል ከተከሰሽ አንቺ በሕቁቁል አጥፋል ራሱ ከተከሰሽ በልጅሽ ትከሰሻለሽ። ይሄ ራሱ ስላልገባሽ ነው እንጂ። ስለዚህ አይዞሽ ትታገዛለሽ። እኛ ድምፅ መሆን በምንችለው ደግሞ ድምፅ እንሆንሻለን። ገና በህፃን ልጅ መብት መከሰስና ለመከሰሱን እኮ የምታውቀው ከአመት በኋላ ያቺ ልጅ ፍርዷን ጨርሳ የተፈረደባትን 1 ዓመትና 1,000 ሪያል ከፍላ ወደ ሀገሯ ስትሸኝ ፋይሉ ወደዚች ሲዞር እናትነቷ ሲረጋገጥ ነው። የዛኔ አንዲት እናት ልጇን በሰው ወደ ኢትዮጵያ የመላክ መብት አላት የላት የሚለው በሳውዲ ህግ ታይቶ ያስከሰሰታል። አያስከስታትም እኮ የሚታወቀው የዛኔ ነው፣ አሁን አይደለም። በአንዳንድ ጊዜ እህቶቻችን በልጆቻችን እንደምንጠየቅ አያውቁም። እኔ በአህላም 2 ጊዜ ተይዣለሁ መንገድ ላይ ሁሉ ነገሬ የተስተካከለ። ያው እሷ ኦቲስት ስለሆነች ስለምትታገለኝ ስለምትገፋኝ እየመታችኝ እያዩ እየገፋችኝ እያዩ እኔ ጀናስቻ አልመታትም ልጄን። ገብቶሻል? እንደዛ እንኳን እኔ 2 ጊዜ ተይዣለሁኝ ግን ወረቀቴን አሳይቼ ወጣሁኝ ማለት ነው እናት መሆኔን። እና እናቶች በልጆቻችሁ እንደምትጠየቁ ባላህም ዘንድ በህግም አትርሱት። ስለዚህ እንደዛ አይነት ሙሲባ አያጋጥመን። ካጋጠመን ደግሞ በትዕግስት ነው ማለፍ ያለብን። እኔ ታሳዝኑኛላችሁ እናትና አባት፣ አላህ ይድረስላችሁ። ግን እኔ ከጎናችሁ ነኝ። በምችለው አንቺን ሳላማክር ብዙ ርቀት ይጃለሁ። አንቺን ሳላማክር ብዙ ነገር ይችላል። እና አይዞሽ እሺ ማረግ እሺ። ኡምረያን ዋትሳፕ ላይ ቮይስ አስቀምጬልሻለሁ። ቁጥሬን ያዥና ሴቭ አድርጊውና ጠይቂኝ፣ እኔም ጠያይቅልሻለሁ። እሺ አዲስ ነገር ካለ ማስንልሻለሁ። መፍትሄ ካለ ሌላ መፍትሄ፣ ከዚህ ውጭ የተሻለ ነገር ካለ የዚያራ መንገድ ካለ አሳወቁኝ፣ ያሳውቅሻለሁ። እሺማ አሁን እናንተ ሀቡ እነዚህ ሰዎች ኢትዮጵያ ኤምባሲ ሄዱና የኒካ ወረቀት ያወጡ። እንደዛ አድርጉ። ለምን አታደርጉ? ኢቃማ ሳይኖር ይቻላል። ለህቴ ኢትዮጵያ ኤምባሲ ጋር ምንም ኢቃማ አያስፈልገውም። ሂዱና ቀላላችን ነበር። ትችላላችሁ። ሂዱና አውጡ። አሁን ራሱ ጉዳዩ መሆን አለባችሁ። በኤምባሲ ሂዱና ተጋቡ፣ ለክፉም ለደጉም። እሱ ራሱ የሆነ አንድ ነገር እንኳ ያዙ እንጂ ማስረጃ አንድ ነገር እንኳ ያዙ። ኤምባሲ ሂዱና ተጋቡ። አባትና እናት መሆናችሁ እንዲታወቅላችሁ ኤምባሲ ጋችሁ አዚዛ እንዳለችው ተፈራረሙ። ፓስፖርት ያስፈልጋል። ስንፈራረም እኮ ግን እህቴ ስናሰራ እንደገና የገብቻ ወረቀቱን የበፊት መሆን አለበት። አሁን መተምረት ላይ አሁን አለንበት ላይ ቢሰራ እኮ ይህም ደግሞ ሌላ ነገር ነው አይደል? እንደዛ የሚተባበሯችሁ ከሆነ ኤምባሲ ጠይቁ። እሺ የቆየ ቀን አድርገው የሚተባበሯችሁ ከሆነ የቆየ ቀን ቢያንስ 3 ዓመት እንደዚህ የሆነው ካልሆነ በስተቀር አሁን ላይ ብናሰራውም እኮ ወንጀል ያው ያን ጠይቁ። ምናልባት ከተባበራችሁ ኤምባሲ እኔ እንጃ አይመስለኝም። የእናንተ ጉዳይ ኦልሬዲ ህግ የያዘው ነገር ስለሆነ ኤምባሲም ይፈራል መተባበር። ይሄንን በጣም ነው የሚፈሩት። በእነሱም አይፈረድም። የወረጣቸው ስለነበረ ቢፈሩም አይገርመኝም። ስህተቱ ያለው ያው ጋር ነው። አይዞሽ እንግዲህ ፈጣሪ ያውቃል። በጣም ያሳዝናል። ምነው ራስሽ በሄድሽ ሁሉ ነገር በቀረብሽ።